ሰላም ለእናንተ ይሁን የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ መስከረም 1 የጀመርነው ዘፍጥረት 1 ብለን እስከ ራዕይ 22 ጳጉሜ 5 የምንጓዘው የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ 108ኛ ቀናችን ላይ ደርሰናል። የምናነበው የእግዚአብሔር ቃል ክፍል ደግሞ ሁለተኛ ነገሥት ከምዕራፍ 19 እስከ 21 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ነገሥት ምዕራፍ 19። ንጉሱም ሕዝቅያስ ይህንን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ። የቤቱንም አዛዥ ኤልያቄምን ጸሐፊውንም ሳምናስን የካህናቱንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ይሄዱ ዘንድ ላካቸው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል ሁሉ አምላክህ እግዚአብሔር ይሰማ እንደሆነ አምላክህ እግዚአብሔር ስለሰማው ቃል ይገስጸው እንደሆነ ስለዚህ ለቀረው ቅሬታ ጸልይ አሉት። እንዲሁ የንጉሱ የሕዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ። እነሆ በላዩ መንፈስን እሰዳለሁ፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርገዋለሁ በሉት አላቸው። የአሦርም ንጉሥ ከለኪሶ እንደራቀ ሰምቶ ነበርና ራፋስቂስ ተመልሶ በልብና ሲዋጋ አገኘው። እርሱም የኢትዮጵያ ንጉሥ ቲርሃቅ ሊወጋህ መጥቷል የሚል ወሬ በሰማ ጊዜ ደግሞ ወደ ሕዝቅያስ መልእክተኞችን እንዲህ ሲል ለይሁዳ ንጉሥ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌምም በአሦር እጅ አትሰጥም ብሎ የምትታመንበት አምላክህ አያታልህ። እነሆ የአሦር ነገሥታት በምድር ሁሉ ላይ ያደረጉትን እንዴትስ እንዳጠፏቸው ሰምተሃል። አንተስ ትድናለህን? አባቶቼ ያጠፏቸውን ጎዛንን፣ ካራንን፣ ራፊስን በተላሳር የነበሩትም የኤድንን ልጆች የአሕዛብ አማልክት አዳኗቸውን? የሐማት ንጉሥ፣ የአርፋድ ንጉሥ፣ የሰፌርዋይም ንጉሥ፣ የሄናና የኢዋ ንጉሥ ወዴት አሉ? ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን የምድር ነገሥታት ሁሉ አምላክ ነህ። ሰማይና ምድርን ፈጥረሃል። አቤቱ ጆሮህን አዘንብልና ስማ። አቤቱ ዓይንህን ክፈትና እይ። በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ። አቤቱ በእውነት የአሦር ነገሥታት አሕዛብንና ምድራቸውን አፍርሰዋል፣ አማልክቶቻቸውን በእሳት ላይ ጥለዋል። የእንጨትና የድንጋይ የሰው እጅ ስራ ነበሩ እንጂ አማልክት አልነበሩምና ስለዚህ አጥፍተዋቸዋል። እንግዲህ አምላካችን አቤቱ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንኩ ያውቁ ዘንድ ከእጁ እንድታድነን እለምንሃለሁ። የአሞጽም ልጅ ኢሳይያስ እንዲህ ብሎ ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉሥ ስለ ሰናክሬም ወደ እኔ የለመንከውን ሰምቻለሁ። እግዚአብሔር በእርሱ ላይ የተናገረው ቃል ይህ ነው። ድንግሊቱ የጽዮን ልጅ ቀላል አድርጋሃለች፣ በንቀትም ስቃባሃለች። የኢየሩሳሌም ልጅ በላይህ ራሷን ነቅንቃባሃለች። የተገዳደርከው የሰደብከውስ ማን ነው? ቃልህንስ ከፍ ከፍ ያደረግከው ዓይንህንም ወደ ላይ ያነሳኸው በማን ላይ ነው? በእስራኤል ቅዱስ ላይ ነው። አንተስ በሰረገላዬ ብዛት ወደ ተራሮች ከፍታ ወደ ሊባኖስ ጥግ ወጥቻለሁ። ረጃጅሞቹንም ዝግባዎች የተመረጡንም ጥዶች እቆርጣለሁ። ወደ አገሩም ዳርቻና ወደ ቀርሜሎስም ዱር እገባለሁ። ቆፈርኩም፣ እንግዳውን ውሃ ጠጣው፣ የተገደበውንም ውሃ ሁሉ በእግሬ ጫማ አደርቃለሁ ብለህ በመልእክተኞችህ እጅ በእግዚአብሔር ላይ ተገዳደርክ። እኔ ጥንቱን እንደሰራሁት ቀድሞውንም እንዳደረግኩት አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግኩህ። ስለዚህ የሚኖሩባቸው ሰዎች እጃቸው ዝሏል፣ ደንግጠውም ታውከዋል። እንደ ምድረ በዳ ሳር እንደ ለምለምም ቡቃያ በሰገነት ላይ እንዳለ ሳር ሳያሽት ዋግ እንደመታውም እህል ሆነዋል። እኔ ግን መቀመጫህና መውጫህን መግቢያህንም በእኔ ላይም የተቆጣኸውን ቁጣ አውቄያለሁ። ቁጣህና ትዕቢትህ ወደ ጆሮዬ ደርሷል። ስለዚህ ስናጋይን በአፍንጫህ ልጓሜንም በከንፈርህ አደርጋለሁ፣ በመጣህበትም መንገድ እመልሰሃለሁ። ይህም ምልክት ይሆናል። በዚህ ዓመት የገቦውን በሁለተኛው ዓመት ከገቦ የበቀለውን ትበላላችሁ። በሶስተኛው ዓመት ትዘራላችሁ፣ ታጭዱም አላችሁ፣ ወይንም ትተክላላችሁ፣ ፍሬውንም ትበላላችሁ። ያመለጠው የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል፣ ወደ ላይም ያፈራል። ከኢየሩሳሌም ቅሬታ ከጽዮንም ተራራ ያመለጡት ይወጣሉና የሰራዊት ጌታ የእግዚአብሔር ቅንዓት ይህንን ያደርጋል። ስለዚህ እግዚአብሔር ስለ አሦር ንጉሥ እንዲህ ይላል፣ ወደዚች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ የአፈርም ድልድል አይደለድልባትም። በመጣበት መንገድ በዚያው ይመለሳል፣ ወደዚችም ከተማ አይመጣም ይላል እግዚአብሔር። ስለ እኔም ስለ ባሪያዬም ስለ ዳዊት ይችን ከተማ አድናት ዘንድ እጋርዳታለሁ።
በዚያችም ሌሊት የእግዚአብሔር መልአክ ወጣ፣ ከአሦራውያን ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በናሳራክ ቤት ሲሰግድ ልጆቹ አደራሜሌክና ሳራሳር በሰይፍ ገደሉት። ወደ አራራትም ሀገር ኮበለሉ። ልጁም አስራዶን በእርሱ ፋንታ ነገሰ። ሁለተኛ ነገሥት ምዕራፍ 20። በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ፊቱንም ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህንም እንዳደረግኩ ታስብ ዘንድ ለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ኢሳያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ። እነሆ እፈውስሃለሁ። በሶስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ። በዕድሜህም ላይ 15 ዓመት እጨምራለሁ። አንተንና ይህችን ከተማ ከአሦር ንጉሥ እጅ እታደጋለሁ። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ ጋርዳታለሁ። ኢሳያስም የበለስ ጥፍጥፍ አምጡልኝ አለ። አምጥተውም በእባጩ ላይ ያደረጉለት፣ እርሱም ተፈወሰ። ሕዝቅያስም ኢሳያስን እግዚአብሔር እንዲፈውሰኝ እኔም በሶስተኛው ቀን ወደ እግዚአብሔር ቤት እንድወጣ ምልክቱ ምንድን ነው አለው። ኢሳያስም እግዚአብሔር የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክት ጠይቅ፣ ይሆንልሃል። ጥላው 10 ደረጃ ወደፊት ይሄድ ዘንድ ወይም 10 ደረጃ ወደ ኋላ ይመለስ ዘንድ ትወዳለህን አለው። ሕዝቅያስም ጥላው 10 ደረጃ ቢጨምር ቀላል ነገር ነው፣ እንዲህ አይሁን፣ ነገር ግን ጥላው 10 ደረጃ ወደ ኋላ ይመለስ አለው። ነቢዩም ኢሳያስ ወደ እግዚአብሔር ጮኸ። ጥላውንም በአካዝ የጥላ ስፍራ ሰዓት ላይ በወረደበት መንገድ 10 ደረጃ ወደ ኋላ መለሰው። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ እንደታመመ ሰምቶ ነበርና ደብዳቤና እጅ መንሻ ወደ ሕዝቅያስ ላከ። ሕዝቅያስም ደስ አለው። ግምጃ ቤቱን ሁሉ ብሩንም ወርቁንም ቅመሙንና የከበረውን ዘይት መሳሪያም ያለበትን ቤት በቤተ መዛግብቱ የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩም ኢሳያስ ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡልህ አለው። ሕዝቅያስም ከሩቅ አገር ከባቢሎን መጡ አለው። እርሱም በቤትህ ያዩት ምንድን ነው አለው። ሕዝቅያስም በቤትህ ያለውን ሁሉ አይተዋል፣ በቤተ መዛግብቴ ካለው ያላሳየዋቸው የለም አለው። ኢሳያስም ሕዝቅያስን የእግዚአብሔርን ቃል ስማ፣ እነሆ በቤትህ ያለው ሁሉ አባቶችህም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር። ከአንተም ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው። ሕዝቅያስም ኢሳያስን የተናገርከው የእግዚአብሔር ቃል መልካም ነው አለው። ደግሞም በዘመኔ ሰላምና እውነት የሆነ እንደሆነ መልካም አይደለምን አለ። የቀረውም የሕዝቅያስ ነገር ጭከናውም ሁሉ ክሬዮንና መስኖን እንደሰራ ውሃውንም ወደ ከተማይቱ እንዳመጣ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ሕዝቅያስም ከአባቶቹ ጋር አንቀላፋ፣ ልጁም ምናሴ በእርሱ ፋንታ ነገሰ። ሁለተኛ ነገሥት ምዕራፍ 21። ምናሴም መንገስ በጀመረ ጊዜ የ12 ዓመት ልጅ ነበረ። በኢየሩሳሌምም 55 ዓመት ነገሰ። የእናቱም ስም ሐፍሴባ ነበረ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሰራ። የእስራኤልም ንጉሥ አካብ እንዳደረገው ለበዓል መሰዊያ ሰራ። የማምለኪያ ዐፀድንም ተከለ። ለሰማይም ሰራዊት ሁሉ ሰገደ፣ አመለካቸውም። እግዚአብሔርም ስሜን በኢየሩሳሌም አኖራለሁ ባለው በእግዚአብሔር ቤት መሰዊያዎችን ሰራ። በእግዚአብሔርም ቤት በሁለቱ ወለሎች ላይ ለሰማይ ሰራዊት ሁሉ መሰዊያዎችን ሰራ። ልጁንም በእሳት አሳለፈ። ሞራ ገላጭም ሆነ፣ አስማትም አደረገ። መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ለዳዊትና ለልጁ ለሰሎሞን በዚህ ቤት ከእስራኤልም ነገድ ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳቸውንም ሁሉ ቢያደርጉ ቢጠብቁም ለአባቶቻቸው ከሰጠኋቸው ምድር የእስራኤልን እግር እንደገና አላቅበዘብዝም ባለው ቤት የሰራውን የማምለኪያ ዐፀድና የተቀረጸውን ምስል አቆመ። ነገር ግን አልሰሙም። እግዚአብሔር በእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ስራ ይሰሩ ዘንድ ምናሴ አሳታቸው። እግዚአብሔርም በባሪያዎቹ በነቢያት እጅ እንዲህ ሲል ተናገረ። የይሁዳ ንጉሥ ምናሴ ይህን ርኩሰት አድርጓልና ከፊቱም የነበሩት አሞራውያን ከሰሩት ሁሉ ይልቅ ክፉ ስራ ሰርቷልና ይሁዳንም ደግሞ በጣዖቱ አስቷልና፣ ስለዚህ እስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የሚሰማውን ሁሉ ሁለቱን ጆሮቹን ጭው የሚያደርግ ክፉ ነገር በኢየሩሳሌምና በይሁዳ ላይ
አመጣለሁ። የሰማርያንም ገመድ የአካብንም ቤት ቱንቢ በኢየሩሳሌም ላይ ዘረጋለሁ። ሰውም ወጭቱን እንደሚወለውል ኢየሩሳሌምን ወልውዬ ገለብጣታለሁ። የርስቴንም ቅሬታ እጥላለሁ። በጠላቶቻቸውም እጅ አሳልፌ እሰጣቸዋለሁ። ለጠላቶቻቸውም ሁሉ ምርኮና ብዝበዛ ይሆናሉ። አባቶቻቸው ከግብጽ ከወጡ ጀምሮ እስከ ዛሬ ድረስ በፊቴ ክፉ ሰርተዋልና አስቆጥተውምኝማልና። ደግሞም ምናሴ በእግዚአብሔር ፊት ክፉ ይሰራ ዘንድ ይሁዳን ካሳተበት ኃጢአት ሌላ ከዳር እስከ ዳር ኢየሩሳሌምን እስኪሞላት ድረስ እጅግ ብዙ ንጹሕ ደም አፈሰሰ። የምናሴ የቀረውም ነገርና የሰራው ስራ ሁሉ ያደረገውም ኃጢአት በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም አጠገብ ባለው በዖዛ አትክልት ተቀበረ። ልጁም አሞጽ በእርሱ ፈንታ ነገሰ። አሞጽም መንገስ በጀመረ ጊዜ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 2 ዓመት ነገሰ። እናቱም የዮጥባ ሰው የሐሩስ ልጅ ሜሶላም ነበረች። አባቱም ምናሴ እንዳደረገ በእግዚአብሔር ፊት ክፉ ሰራ። አባቱም በሄደበት መንገድ ሁሉ ሄደ። አባቱም ያመለካቸውን ጣዖታት አመለከ፣ ሰገደላቸውም። የአባቶቹንም አምላክ እግዚአብሔርን ተወ፣ በእግዚአብሔርም መንገድ አልሄደም። የአሞጽም ባሪያዎች አሴሩበት፣ ንጉሱንም በቤቱ ውስጥ ገደሉት። የአገሩ ሕዝብ ግን በንጉሱ በአሞጽ ላይ ያሴሩትን ሁሉ ገደሉ። የአገሩም ሕዝብ ልጁን ኢዮስያስን በእርሱ ፈንታ አነገሱት። የአሞጽም የቀረው ነገርና የሰራው ስራ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በዖዛም አትክልት ባለው በመቃብሩ ተቀበረ። ልጁም ኢዮስያስ በእርሱ ፈንታ ነገሰ። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ይህንን ክፍል በጥልቀት እናጠናለን። ቲክቶክ እና ቴሌግራም ላይቭ ላይ መጥታችሁ አብረን እናጥና ብዬ ጋብዛችኋለሁኝ። ጸጋ ይብዛላችሁ።